አፓርታይድ በነበረበት ሀገር ሰላማዊ ትግል ተካሂዶ የለየላቸው ኮሙኒስት አምባገነኖች ባሉበት ሀገር ሰላማዊ ትግል ተካሂዶ እንዴ የቅርቡን የአረብ ስፕሪንግ እንውሰድ ቱኒሲያ መንግስት ፈቅዶ ነው እንደ ሰው አደባባይ ወጥቶ የተሰለፈው ግብጽ መንግስት ፈቅዶ ነው እንደ ሰው አደባባይ ወጥቶ የተሰለፈው አይደለም ያፈንም እየገደለም ነው ትግል የተካሄደው ሰላማዊ ትግል የሚካሄደው የማያፍን መንግስት ሲኖር አይደለም የኢትዮጵያ ሪያሊቲ ይሄ ነው እኔ ሰላማዊ ትግል አሁን ሲካሄድ መንግስት አይገልም አያፍንም አያስርም ይያልኩ አይደለም እኔ ራሴን ማውቀው ነው 6 ጊዜ ታስሬያለሁ በዚህ መንግስት ራሱ 5 ወር ታስሬያለሁ ያለ ምንም ጥፋት ይሄ ጠፍቶኝ ነው እንዴ ከማን በላይ ይገነዘባዋል አይደለም በመጀመሪያ ደረጃ በትጥቅ ትግልም የሚያምኑት በሰላማዊ ትግልም የሚያምኑት ዲያስፖራው የመታገያ አጀንዳ ሊኖረው የሚችለው ሰላማዊ ትግል ሲኖር ነው አሁን አንተ የተናገርካቸው መንግስት አፋይ ነው ረጋጭ ነው አሳሪ ነው እንዲህ ነው የለየል የምትለው እኮ ሰላማዊ ትግል ኖሮ ስለተፈተነ ነው ሰላማዊ ትግልኛ ባናካሄድ ኖሮ ይሄ አጀንዳ ማንንም አይኖርም ነበር ስለዚህ ይሄ ትግል ተጠናክሮ ነው መቀጠል ያለበት ሁለተኛ እስከመቼ ነው የሚባል ነገር አለ እንዴት የሚለውን ነገር አልነገርክም እንዴት ያድርጉ አሁን ለምሳሌ በምን አይነት መልኩ ነው ባሁን በኢትዮጵያ ባለው ነባራዊ ሁኔታ እንደዚህ ይሄ አፈና ብቻ ተብሎ የሚገለጽ አምባገነን ተብሎ ብቻ የሚገለጽ ስርዓት አይደለም ምንንም ነገር የከለከለ ስርዓት ውስጥ እንዴት አድርገ ነው ሰላማዊ ትግል እንደው ህይወት አለው ብለ የምትንቀሳቀሰው አንዳንድ ጊዜ ምናስበው ምንመኘውን ሳይሆን ሊሆን የሚችለውን መግለጽ ከተቻለ ብዬ ነው ይሄ አስተሳሰብ መሳይ ኢዴፓ ከመቋቋሙ በፊትም ነበር በቃ ይሄ ኢህአዴግ መንግስት በሰላማዊ መንገድ ምንም ለውጥ ሊመጣ አይችልም ከስልጣን ሊወርድ አይችልም በትጥቅ ትግል ብቻ ነው ሊወርድ የሚችለውና ሰላማዊ ትግል አያስፈልግም ተብሎ ቅስቀሳ ይካሄድ ነበር ኢዴፓ ተቋቁሞ ምርጫ ውስጥ ሲገባ እነዚህ እኮ ስርዓቱን ዲሞክራት ለማስመሰል የመጡ ናቸው ውሸታሞች ናቸው ሰርጎ ገቦች ናቸው እንዳታምኗቸው እየተባለ ነበር የሚወራው ግን ምን አደረግን ፖለቲካ ትግል ውስጥ በገባን በ3 ወር ውስጥ ነው 14 መቀመጫ ያሸነፍነው አዲስ አበባ ምክር ቤትና 2 መቀመጫ ለፓርላማ ያሸነፍ በ3 ወር ውስጥ በየክርክሩ መድረኮቹ ቀርበን በድፍረት ገዢውን ፓርቲ ቻሌንጅ ስናደርግ ውሃ ስናስብለው አሳየ ሰው ተደናገጠ እንዴ እነዚህ ልጆች በሰላማዊ ትግል ውጤት ይመጣል የሚሉት እውነታቸው ነው እንዴ የሚል መነቃቃት ፈጠር በታምንም የ97 ምርጫ ከዛ እንቅስቃሴ ይመጣል ከዛ በኋላ የተካሄደው ምርጫ 92 ላይ ኢዴፓ ይሄን ውጤት ካመጣ ከዚህ በላይ ውጤት የማይመጣበት ምክንያት የለም በሰላማዊ ትግል በሚል ነው እናቱ ኃይሉ ሻዋልም እነ ፕሮፌሰር መስፍን እነ ዶክተር ብርሃኑ ይሄን እድል መጠቀም አለብን ሰላማዊ ትግሉን ማጠናከር አለብን በሚል ቅንጅት የተቋቋመ ቅንጅት ያመጣውን ውጤት አይታል በዛ ጊዜ መንግስት የማያፍን ሆኖ ነው እንዴ የማይከለክል ሆኖ ነው እንዴ ህዝቡን አስተባብረን አስጨንቀን ነው በአንጻራዊነት ያ ምርጫ የተሻለ እንዲሆን ያደረገው በኢትዮጵያ ታሪክ ለመጀመሪያ ጊዜ ነው ከ200 ወረዳ በላይ ተቃዋሚዎች በምርጫ ያሸነፉ አዲስ አበባን 100% ካገዛዙ በምርጫ ነፃ ያወጣሉ ባንጠቀምበት እንኳን በተሳሳተ መንገድ ሰላማዊ ትግል ለውጥ አምጥቶም አሳይቷል ኢትዮጵያ አፋይ ስርዓት ባለበት ከዛ በኋላ ምን ሆነ ከ97 ምርጫ አላልናችሁም ወይ ይሄ መንግስት በምርጫ አይወድቅም በሰላማዊ መንገድ ቻሌንጅ አይደረግም ተባለ አረባካችሁ እንደዛ አይደለም እኛንን ያበላሸን ያለ ነው ሰላማዊ ትግልማ ትልቅ ውጤት ሰጥቶናል ይሄን ውጤት ጠብቀን ከቀጠል የበለጠ ውጤት ይሰጠናል አይሆን ጦርነት ነው አማራጩ ተባለ ታውቃለህ ግንቦት 7 ተቋቋመ ሰላማዊ ትግል የምታወርሰዎች አፋችሁን ዝጉ ተባለ ሄዶ በጦርነት ነው ለውጥ የመጣው እና አብይ አህመድ ስርዓት ራሱ ወደ ስልጣን የመጣው በጦርነት አይደለም የኦሮሞ ወጣቶች የአማራ ወጣቶች በከፈሉት መስዋዕትነት ነው በሰላማዊ ትግል ነው የመጣው አሁን በአግባቡ ስላልተደራጀን ጮሌዎች ትግሉን ጠልፈው ወሰዱ አየ ነገም ይሄው ነው የሚጠብቀን ሰላማዊ ትግል ግን ውጤት ያመጣ አሳይቶናል የተወሰነ አመት ሞክረው የምታቆመው አይደለም ትናንትና ማነው ስሙ ዘመነ ካሴ ቃለ መጠይቅ ተደርጎ በሆነ ሚዲያ ያዳመጥኩት ነበር እስከ ሰኔ ጦርነቱ ያልቃል ወይ ብለው ሰዎች ጠየቁኝ የዛሬ 5 ወር 5 ወርም 50 አመትም ሊፈጅ ይችላል ግን ትግላችንን እንቀጥላለን ብዬ መልስ ሰጠዋቸው አለ በትጥቅ ትግል የሚያምነው ሰው ነው ይሄን የሚለው 50 አመት ሰላማዊ ትግልም እንደዚህ ነው ውጤቱ እድሜው የሚወሰነው በእኛ ጥንካሬና ድክመት ጠንካራ ከሆነ እናሳጥረዋለን
ደካማ ከሆነ ምንም ጥርጥር የለውም ይራዘማል ኢትዮጵያ ግን አሁን የመራዘም ያለ መራዘም ችግር አይደለም አደጋው አሁን ባለው ሂደት ከቀጠል ተቃዋሚዎች ተጠናክረን አሁን ያለው አገዛዝ የሚሄድበትን መንገድ ካላስቆም ነው ኢትዮጵያ በቅርብ ጊዜ እየተላለቀች ትፈርሳለች ሰላማዊ ትግል ማድረግ ይቻላል በተጨባጭ ብዙ መፍትሄ አሳይተውናል ለዚህ ውይይት አይመጥንም እንጂ በአለም ላይ ሰላማዊ ትግል ያመጣውን ውጤት ልዘረዝር ይችላል ከበቂ በላይ ከቀዝቃዛው ዓለም ጦርነት በኋላ ከ50 ከ60 በላይ ሀገሮች ናቸው በሰላማዊ ትግል ነፃ ያወጡ ዛሬ ከ130 ምናምን አመት 30 ምናምን አገር በላይ በአለም ላይ ዲሞክራሲ አለ ሰላማዊ ትግል ነው የሚያካሂደው ለኤው በሌላው ዓለም ሁሉ ሰላማዊ ትግል ሰርቶ በሌላው ዓለም ኢትዮጵያ ውስጥ የማይሰራ ከሆነ ችግሩ ስልቱ ላይ አይደለም መሳይ ችግሩ እኛ ላይ ለምንድን ነው ሌላው ዓለም ጋር የሚሰራው ስልትኛ ላይ የማይሰራው የስልቱ ችግር ምናልባት የስልት ችግር ነው የሚላለም አሁን ኢትዮጵያ ውስጥ ካለው ነባራዊ ሁኔታ አንፃር ነው አሁንም ሰላማዊ ትግል ውጤት ያመጣል አይመምጣም የሚለው ይቆይና መሞከር ይቻላል ወይ ነው አሁን መሞከር ይቻላል ወይ በዘርና በብሔር የተከፋፈለ በጎሳ የተከፋፈለ ሰፊ ዘመቻ የተደረገበት እዚህም እዛም በተለያየ አጀንዳ የተወጠረ ማህበረሰብ አንድ ሆኖ እናንተ በመታደርጉበት ጊዜ በያዲ ጊዜ ይሻል ነበር ቢያንስ ያንድነቱ ኃይል ፖለቲካ ፓርቲ መስርቶ ስብሰባ መጥራት ይችል ነበር ውጤት እንኳን ባመጣ መንቀሳቀስ ይችል ነበር ያ በተዘጋበት አንተስ ከመቼ ነው በሰላማዊ ትግል ተስፋ ያደረክ የምትቆየው መቼ ነው የምታቆመውስ ተስፋ ቆርጣ ሰላማዊ ትግል አዋጣም ትልክ እስክንድር ነጋ በሰላማዊ ትግል ቆርቧል ብለን ምናምንበት እስክንድር ነጋ ተስፋ ቆርጦ እንደገባው አንተም በሰላማዊ ትግል ተስፋ የምትቆርጥበት ጊዜ የለም ቅድም ነገር ያለው መቼ ተስፋ እንደምቆርጥ ሰላማዊ ትግል ኢትዮጵያ ውስጥ ከዚህ በኋላ ያዋጣው የትጥቅ ትግል ብቻ ነው አማራጩ ልልም ይችላል መቼ እንደሆነ ቅድም በደንብ አርጌ ጥርት አርጌ ነገር ያለው አገዛዙ ወዶ ሳይሆን ተገዶ ከዚህ በኋላ በሰላማዊ ትግል ሪዚስት ማድረግ አልችልም ብሎ ከህጉ በአዋጅ ሲፍቀው እስከዛ ድረስ መታገል አለብን ብዬ ነው ማምነው አሁን የብሔር ጉዳይ ምናምን ታነሳለ ከደቡብ አፍሪካ ምን ነው የሚፈቀው ልደቱ ምን ነው የሚፈቀው ህጉ ላይ መብት መሆኑን ሰላማዊ ትግል የሐሳብ ነጻነት መብት መሆኑን መደራጀት መብት መሆኑን ሰላማዊ ሰልፍ ማድረግ መብት መሆኑን መብት ነው እኛ መብት ይዘን እኮ ነው የምንታገለው ህገወጥ መንግስት ነው ይሄን በቃ መቋቋም አልቻልኩም ብሎ ፍቆ በደርግ ጊዜ እንደነበረው መሰለፍ አትችልም መጠየቅ አትችልም ህገወጥነት ነው ብሎ እስካላለው ድረስ ሰላማዊ ትግል እድል አለው በወረቀት ላይ ስለተጻፈ ያ ተግባራዊ ባልሆነበት ሁኔታ ወረቀት ላይ ስለተጻፈ ብቻ ያንን አምኖ ሰላማዊ ትግል ማድረግ ይቻላል ወረቀቱ ላይ ከተፋቀ በኋላ የምናደርገው ትግል ህገወጥ ነው የሚሆነው በአገሪቱ ህግ ማለት ነው ህገወጥ ነው ከዛ በኋላ የኃይል አማራጭና የትጥቅ ትግል ሙሉ በሙሉ ሌጂቲመሲ ያገኛል ጀስት ነው የሚሆነው ምክንያቱም መንግስት በአዋጅ አፍርሶታል ስርዓቱ ይሄ ባለበት ሁኔታ ግን ያለውን እኔ ቀላል ነው ያልኩ አይደለም እኮ ቀላል እንዳልሆነ ውጭ ሆኖ ከሚመለከተው በላይ 31 አመት ትግል ውስጥ ያለው ሰው 6 ጊዜ የታሰርኩት የተፈታሁት የተገረፍኩት አውቀዋለሁ ከባድ መሆኑ ጠፍቶኝ አይደለም ከባድ ባይሆን ደግሞ እስካሁን መፍትሄ እናገኝ ነበር ግን ይቻላል መሳይ ችግሩ ምን መሰለ አሁን ቀደምም የብሔር ጉዳይ ምናምን ከደቡብ አፍሪካ በላይ የአፓርታይድ ስርዓት ነው የነበረው ጥቁሮች እንደ ሰው ሳይሆን እንደ እንስሳ ነበር የሚቆጠሩት ያን ስርዓት በኢኮኖሚ ጠንካራ የሆነ በወታደራዊ ኃይል ጠንካራ የሆነ ኃይል በሰላማዊ ትግል ማሸነፍ ተችሏል ቅኝ ገዢዎችን ህንድ ውስጥ ማሸነፍ ተችሏል ይቻላል አሁን ችግሩ ምን መሰለ እኛ አስቀድመን ተሸነፍን ዋናው መሰረታዊ ምክንያት ምን መሰለ መሳይ ሰላማዊ ትግል ስናካሂድ የሥርዓቱ አፈና የመጀመሪያ ሰለባ ምን ሆነው መሪዎቹ ነን ስለዚህ ፈራን ብለን አንልም ስልቱ ያዋጣም ብለን ነው ማመካኘት የምንፈልገው ፈራን ትጥቅ ትግልን ስትመርጥ ግን አንተ አይደለም የምትሞተው አንተ ከኋላ ሆነ ነው የምታዋጋው እቅድ ነው የምታወጣው ስትራቴጂ ነው የምታወጣው የሚሞተው ወጣቱ ነው የዳው ልጅ አንተ የመጨረሻው ማች ነው የምትሆነው ትልቁ ችግር ይሄ ነው እንጂ ሰላማዊ ትግል ፌል አድርጎ አይደለም ጭራሽም ኢትዮጵያ ውስጥ ሰላማዊ ትግልን አልሞከር ነው አንድ አስረኛ አልሞከር ነው ማላካሄድ ነው ለምሳሌ በአማራ ህዝብ የጀመረውን ትግል ልደቱ እንደው ምክንያቱም ወቅታዊም ስለሆነ ነው የመጨረሻው ሰልፋችን ነው አስተዋውሳለሁ ይሄን ሰልፍ በሰልፍ ጠይቆ የመጨረሻው ይሆናል
ምክንያቱም ሊቆም አልቻለም በደሉ ሊቆም አልቻለም ግድያው ሊቆም አልቻለም እንደውም እየበረታ እየተጠናከረ ደጃፋቸው ድረስ መሳሪያ ሚነጥቅ የብልጽግና ሰራዊት መጣበት የሉና ትግል ሆነበት በሰልፍ ጠየቀ በስብሰባዎች ጠየቀ በብዙ ነገር ሞከረ መጨረሻ ላይ ይሄ መጨረሻ ሰልፋችን ነው ብሎ ከዚህ በኋላ በሰልፍ ሳይሆን በሰይፍ ነው ብሎ ወጥቷል ምን ምርጫ ነበረው ያማራ ህዝብ ወደዚህ ትግል አለ መግባት ምርጫ ስላጣን የገባው ሰላማዊ ትግሉን ሳይሞክረው ቀርቶ አይደለም በደንብ ሞክሮታል እስቲ እዚህ ላይ አስተያየት ካለ መሞከር ሳይሆን ጠንክሮ መቀጠል ነው የሚያስፈልገው አንደኛ ሁለተኛ አማራ ክልል ላይ ከትግራይ ጦርነት በፊት ነው ሰልፎች ነበሩ በጣም የሚገርሙ የሚያስደምሙ ሰልፎች ናቸው የነበሩት እነሱ ነበሩ ተጠናክረው መቀጠል የነበረባቸው ግን አገዛዙ ብልጥ ስለሆነ ያ ሰላማዊ ትግል ከቀጠለ እንደሚያጠፋው ስለሚያውቅ ምን አደረገ የሆነ አካባቢ አማራዎች እንዲገደሉ አደረገና በህውሃት አሳበ የትግራይን ጦርነት ቆሰቆሰ ስለዚህ አማራ አካባቢ የነበረው የትግል እንቅስቃሴ በረደና የአማራው ታጋዮች ከስርዓቱ ጋር እንዲያብሩ እና የትግራይ ጦርነት እንዲሳተፉ አደረገ ይሄን ያደረገው ያ ሰላማዊ ትግል ቀጥሎ ቢሆን አሁን ስማ ውጤቱ የተለየ ይሆን ነበር አሁንም ቢሆን ቅድም እንዳልኩ በትጥቅ ትግል ውስጥ የገቡት ትጥቅፍቱ ተብለው ነው ዋስትና በሌላቸው ሰዓት እነሱ ምን ማድረግ አይቻልም በራሳቸው መንገድ ይቀጥላሉ አሁንም ቢሆን ግን አማራ ክልል ውስጥ ያሉ ትልልቅ ከተሞች ሰላማዊ ትግል ማድረግ አለባቸው መሰለፍ አለባቸው ይሄ ምን ያመጣል የትግሉን ጊዜ ያሳጥረዋል የሚከፈለውን መስዋዕትነት ይቀንሰዋል ስማ በሁለት ዓመት ጦርነት ትግራይና ሰሜን በተካሄደው ከ1 ሚሊዮን ህዝብ በላይ ነው ያለቀው 32 ዓመት በተካሄደው የሰላማዊ ትግል ብንደምረው በተጋነነ መጠን 10,000 ሰው አልሞተ ሰላማዊ ትግል በአነስተኛ መስዋዕትነት ትልቅ ውጤት የሚያመጣ ነው የትግሉን ርዝመት በከፍተኛ ፍጥነት የሚያሳጥር ነውና ይሄን አሳንሰን ደጋግመ እስክንድር ስታነሳው ሰምቻለሁ እኔ ለእስክንድር አክብሮት አለኝ ሰልፍለስ የሆነ ታጋይ ሰው ነው ጥቅመኛ አይደለም አስመሳይ አይደለም የሚያምንበትን ነገር አንተ መንበትም አትመንበትም ይዞ የሚቀጥል ሰው ነው በዚህ አከብረዋለሁ እስር ቤትም በነበረበት ጊዜ ባክብሮት ሄጄ ጠይቄዋለሁ እግዚአብሔር ያስፈታ ብየዋለሁ የትግል ስልት ወይም ደግሞ የትግል አመለካከት ልዩነት አለን እኔና እሱ ያን ግን ፐርሰናል አድርጌ እሱን አላውቅም አፕሪሼት አድርገዋለሁ በሚከፍለው ዋጋ ነገር ግን ሰላማዊ ትግል እሱ ሲያካሂደው በነበረ መልኩ አይደለም ይመራ የሚገባው እስክንድር ሰንደቅ ዓላማ ይዞ አንድ ችግር ተፈጠረ ሲሉት እዛ ቦታ ላይ ሄዶ አመጽ ያስነሳ እንትን ይላል ተቃውሞ ያሰማል እሱ የተቃዋሚ ፓርቲ መሪ ነው ከተቃዋሚ ፓርቲ መሪ የሚጠበቀው ስትራቴጂ ማውጣት እቅድ ማውጣት ህዝብን ማስተባበር ህዝብን ሞቢላይዝ አድርጎ ሰላማዊ የሆነ እንቅስቃሴ ማድረግ ነው እንጂ እሱ ዝም ብሎ እንደ አንድ ታጋይ ችግር ባለበት ቦታ ይሄደ ሊፈታ ይችላል ትግሉ በዛ መልኩ አልነበረ መካሄድ የነበረበት ስተት ነው ያ ስተት ነው ሰላማዊ ትግል ልደቱ ምናልባት አንተም እኮ አልቻልክም ያው ሰላማዊ ትግል ልታረግ ሞከርክ ስላልቻልክ ነው የመጣው እዚህ ያዳምጠኝ እኔ ያቻልኩት እንደሆነ ነገር ያዳምጠኝ እኔ የህዝብ ድጋፍ በነበረኝ ሰዓት ሽለና ሳይተናል 92 ዓመተ ምህረት በተካሄደው ምርጫ ቅድም ያልኩን በኢትዮጵያ ታሪክ ለመጀመሪያ ጊዜ 14 መቀመጫ አሸነፈ ህዝቡን አነቃቅተናል እኛ እርሾ ሆነ ቅንጅት ከተመሰረተ በኋላ ቅድም የጠቀስኩልህን ውጤት ማምጣት ይችላል ከዛ በኋላ ውጤት ለምንድን ነው ያላመጣው የሚታገለን ገዢው ፓርቲ ብቻ ሳይሆን ተቃዋሚ ሆነ ስማችንን ያጠፋ ህዝቡ እንዳያምነን እንዳይቀበለን አድርጎ በትግሉ ውስጥ ተጽዕኖ እንዳይኖርን አደረገ ለዛ ሽንፈት ያበቃን ራሱ ተቃዋሚ ሆነ አትስሟቸው ያለ አሉባልታ ያወራ ሰርጎ ገቦች ናቸው ልዩ ተልእኮ አላቸው ይያለ ጥላሸት እየቀባ በትግሉ ውጤት እንዳናመጣ 15 ዓመት ነው እንዳናመጣ ተደርገን የነበረው እንዳንታመን የተደረገ አሁንም ስናንሰራራ ምንድነው የሆነው ገዢው ፓርቲ ያውቃል ከማንም በላይ የኛን ጥንካሬ ስለሚያውቅ ዶክተር አብይ ሲመጣ ምንድነው ያደረገው ኢዴፓን ነው የሰረዘው ለምን በሰላማዊ ትግል የገባው ፓርቲ እንደሆነ ምን ያህል ስርዓቱን ቻሌንጅ ሊያደርግ እንደሚችል አውቋል ስንሰረዝ መሳይ አንዳችሁም አልጮሃችሁ አንዳችሁም ተቃውሞ አላሰማችሁ እንደውም አንዳንዶቹ ይገባቸዋል ነው የተሸነፍነው እኛ በተቃዋሚው ሴራ እኛ በያዝነው መንገድ ተቀጥሎ ቢሆን ቅንጅት 97 ዓመተ ምህረት ያመጣው ውጤት ባግባቡ
ይዘን ቀጥለን ቢሆን የኢትዮጵያ ሪያሊቲ አሁን ካለው በፍጹም የተለየ ነበር። የሥርዓት ለውጥ ይመጣ ነበር። ይሄ ሁሉ አሁን የምናየው ልቂት አይመጣም ነበር። 5 ዓመት ይበቃል ነበር። ከዛ በኋላ አዲስ አበባን ተረክበን ያ ሁሉ ምሁር ፓርላማ ገብቶ ከኢህአዴግ የበለጠ ሐሳብ ያለው መሆኑን ቢያሳይ አዲስ አበባን በተግባር ከሌላው ኢትዮጵያ ኢህአዴግ ከሚያስተዳድረው በተሻለ በብቃት ብናስተዳድር መላው የኢትዮጵያ ህዝብ ከ5 ዓመት በኋላ ሊመርጠን ይቋምጥ ነበር። በዙሪያችን ይሰባሰብ ነበር። ይሄ እንዳይሆን ያደረገው ሊደርሺፑ ነው። አቶ ልደቱ ባለፉት 5 ዓመታት በአብይ ዘመን አንተ የተቋሚ ፓርቲ ሆነ ባደረከው እንቅስቃሴ ከተቋሚዎች በኩል በፊት የነበረው አይነት ጥላቻ ነበር ብያላምንም እኛም ብንሆን አንተ ስትታሰር በወቅቱ በነበርንበት ሚዲያ ያንተን የፍርድ ቤት ውሎ እየተከታተልን እንዘግብ ነበር። ምናልባት እኔ በተቋሚ ደረጃ ያኔ የነበረውን ያህል ከናንተ ጋር ፍጥጫ ውስጥ አልገባም። የተቋሚው ማህበረሰብ እናንተ አልቻላችሁትም። ይሄ የአብይ አገዛዝን በሰላማዊ ትግል ለመለወጥ ስላልቻላችሁ ነው ወደ ውጭ ወጣችሁት። ምናልባት ይሄ ባልቻላችሁበት ሁኔታ እዛ ያሉት እንዴት ችለው ነው ይሄንን አፋኝና አምባገነን ዘረኛ ስርዓት ተቋቁመው በሰላማዊ ትግል ሊያዳክሙት የሚችሉት? እናንተ ያልቻላችሁትና አገር ጥላችሁ ወጣችሁለትን እኔ ሳልችል ቀርቼ አገር ጥያል ወጣሁን በመጀመሪያ ደረጃ ማረም ያለብህ እኔ ለህክምና ነው እዚህ ያለሁት። ምኖረው ኢትዮጵያ ነው። ኢትዮጵያ መመለሳለሁ። ስለዚህ እኔ ምናልባት እንደ ዲያስፖራ አስበህ ከሆነ ተሳስተሃል። እኔ ምኖረው ኢትዮጵያ ነው። ወደፊትም ኢትዮጵያ ሄጄ ትግል እቀጥላለሁ። ይሄን ማሰባለሁ። ሁለተኛ እኛ አይደለንም ጥለን የወጣ ነው ትግሉን። ስማ ወይዘሪት ብርቱካንና ኢዜማ እነ ዶክተር ብርሃኑ ተባብረው ነው ከምርጫ ቦርድ እንድንሰረዝ ያደረገው። አልሰማህም? ግማሽ ሚሊዮን ብር እንደወረሰን ኢዜማ ቢሮአችንን እንደወረሰን ኢዜማ አልሰማህም? ወይዘሪት ብርቱካን ናት እዛ ውስጥ ገብታ ድሮ በእኛ ላይ የነበራትን ቂም በቀል የተወጣችው እንድንሰረዝ የተደረገው። ፓርቲዎች ራሳቸውን አክስመው ነው የመጡት አይደል? የእናንተም ፓርቲ ቢሆን ራሱን አክስመው ኢዜማ ሆኖ ነው የመጣው። አራት ሰዎች አፈንግጠው የወጡ አንጃዎች 4 ሰዎች እነሱን ደልለው ነው ኢዴፓ በውሸት ማለት ነው ተዋሃደ ተብሎ ከኢዜማ ጋራ ዜና እንዲነገር የተደረገው። ከዛ በኋላ ክስ አቅርበን አማራጭ እንትኑ ምርጫ ቦርድ ኮርነርድ ሆኖ ኢዴፓ ያልከሰመ መሆኑን ተናግሯል። ኋላ ለምንድን ነው እንድንከስም የተደረገው? የምስረታ አዲስ የምርጫ እንትን የህዝብ ድምጽ 10,000 ፊርማ ማቅረብ ነበረበት። እንደ አዲስ ፓርቲዎች መመስረት አለባቸው ተባለ። 17,000 ድምጽ ነው ያሰባሰበው። የውሸት ነው ያቀረቡት ፊርማ መሬት ሂደን አረጋግጠናል ብለው ነው የሰረዙን። መሳይ በቅንነት እንደው ከልብህ ኢትዮጵያ ውስጥ አሁን ካሉት 50 ምናምን ፓርቲዎች ውርውር ከሚሉ በስም እንኳን ከማታውቃቸው ኢዴፓ ፊርማ ማሰባሰብ የሚያቅተው ፓርቲ ነው። ታዲያሱን ታግላችሁ እንደው ልደቱ ይሄንንም እንግዲህ ተጽዕኖ ከመንግስትም ከተቋሚም ይሁን ተቋቁማችሁ እስከመጨረሻው ድረስ ለምን አልሄዳችሁም? ድጋፍ ኖሮን የተቃዋሚው ድጋፍ ኖሮን የሚዲያው ድጋፍ ኖሮን ቢሆን አገዛዙ የሚያመጣብንን ተጽዕኖ ተቋቁመን እናሸንፈው ነበር። እኛ ላይ ግን አገዛዙም ዘመተብን፣ ተቃዋሚውም ዘመተብን፣ ሚዲያውም ዘመተብን። ቅድም እንዳልኩ እኮ ተዘግተን ስንሰረዝ ያ ሁሉ ውለታ ለሀገር የዋለ ፓርቲ አንድም ጮህት የተጮህለት የለም። ይሄው ኢዴፓ ውስጥ የገቡ ከኢዴፓ ወጥተው አሁን እነ ዶክተር ብርሃኑ ጋር የሄዱ ሰዎች 4 ሰዎች ናቸው። ከአራቱ አንዱ ታስሯል፣ 2 ወጥተዋል ጥለው። አንድ ሰው ነው ያለው። ንብረታችንን ተወርሰን ሰርቲፊኬታችን እንዲሰረዝ የተደረገው በግፍ ነው። ይሄን ግፍ እንኳን ሊጮህልን የሚችል የለም። እስር ቤት ገብተህ ጮህልንልሃል፣ አመሰግናለሁ። እውነት ነው፣ በዛ አመሰግናለሁ። ግን እኔ ስለ ትግሉ ነው እያወራ ያለው፣ ስለኔ አይደለም፣ ስለ አጠቃላይ ትግሉ ነው። ስለዚህ እኛ በሰላማዊ ትግል ውጤታማ ያልሆነው በተቃዋሚው ጎራ ያሉባልታ ዘመቻ ነው። የተቃዋሚው ጎራ ሆን ብሎ እኛንና ህዝቡን የሚነጥል ስራ ስለሰራ በህዝቡ እንዳንደመጥ ህዝቡ ውስጥ ገብተን ሚና እንዳይኖረን ስላደረገ ነው። ይሄን በተጨባጭ ታውቀዋለህ። ለለት ምናልባት አሁን ሌሎች ጥያቄዎችም ስላሉን ነው። አሁን ከሰላማዊ ትግሉ ተስፋ ሊያስቆርጠኝ የሚችለው ያነዛ መብቶች ወረቀት ላይ የተጻፉት መብቶች በአዋጅ ሲሻሩ ነው የሚል ነገር አንስታል። ያ ሊሆን ይችላል ብለን እንደው ሰማይ ዝቅ ቢል ምድር ከፍ ቢል ሊሆን ይችላል ወይ? አምባገነኖች ወረቀት ላይ ጽፈው የወረቀት ነብር ያደረጉት ነገር ግን በተግባር
ያንን መብት እየደፈጠጡ ይቆያሉ እንጂ ነው ይለውጣሉ ብለ ተጠብቃለህ ይሄ የዋህነት ነው ቅንነቱ አልበዛም ወይ መሳይ አንድ ጥያቄ ልጠይቅህ ከልብህ አምነህበት ከሆነ አሁን የምትናገረው ነገር ለምንድነው አሁን እኔን ኢንተርቪው ያደረከኝ እኔ በትጥቅ ትግል አላምንም ጊዜህን ወስደህ ከኔ ጋር ለምን እንደምታወራው ሰሞኑን አገር ቤት ያሉ የተቃዋሚ ፓርቲ መሪዎችን ኢንተርቪው ስታደርግ ሰምቻለሁ ለምንድነው ኢንተርቪው የምታደርጋቸው አሁን እኮ ያላችሁ ያላችሁ ሰላማዊ ትግል ኢትዮጵያ ውስጥ አይሰራም ካላችሁ ተቃዋሚ የሚባለው ሰርቲፊኬቱን ሁሉ በትኖ ወደ የቤቱ መመለስ አለበት ሲቪክ ኦርጋናይዜሽኖች መሰረዝ አለባቸው በቃ አያስፈልግም ማለት ነው አያስፈልግም አይደለም ልደቱንም አንተን ላርምህና አያስፈልግም ይያልኩ አይደለም አያስፈልግም አይደለም ግን ተግባራዊ እንዲሆን ስሩ ዝም ብሎ መስበክ ብቻ አይደለም አሁን ያቀረብኳቸው እኔም መጠይቃቸው ወደ ተግባር ቀይሩት ነው እኛ ተቃዋሚው እንቅፋት እስካልሆነብን ድረስ ለመስራት ብቻ አይደለም ውድ ህይወታችንን አሳልፈን ለመስጠት ከቆረጥን ዘመን አልፎናል ትርፍ ህይወት ነው ብለው ያን መስዋዕትነትም እንከፍል እድል ያልሰጠን ተቃዋሚው ነው እኛ መስራት ተጽኖ መፍጠር ስንጀምር በእኛ ላይ ያሉባልታ ያወራ የውሸት የፈጠራሉ ባልታ ህዝቡ በጥርጣሬ እንዲያየን እንዳይቀበልን እያደረገ ተሸናፊ ያደረገን ከገዢው ፓርቲ በላይ ተቃዋሚው ጎራ ነው አሁንም ተቃዋሚው ጎራ ይሄን ትቶ በትብብር ከኛ ጋር ለመስራት ለመደጋገፍ ከፈለገ ውጤት ማናመጣበት ምንም ምክንያት የለም ስለዚህ ችግሩን ነው አሁን መናገር ያለበት አንተ እንጂ ብናለባብሰው ዋጋ የለውም ሁለተኛ ሰላማዊ ትግል ይቆም ከተባለ ቢልሜ ለገዢው ፓርቲ ነው ነፃ ሜዳ ብላንክ ቼክ የምትሰጡት በቃ ከዛ በኋላ ምንም አይወገዝም የኤርትራን መንግስት ሆኖ ሌላ 30 አመት ይነክሳል ይቀጥላል ሰላማዊ ትግል ትልቅ ፖቴንሻል ያለው መሳሪያ ነው ይሄን መሳሪያ መጠቀም አለብን ለገዢው ፓርቲ አሳልፈን መተው የለብንም ይሄን መረዳት ካልቻል ፖለቲካ አልገባንም የኢትዮጵያ ችግርም ሊፈታ አልተቃረበም ምናልባት አቶ ልደቱ እንግዲህ ሁሉም በሚመርጠው መንገድ እየሄደ ነው እኔ ባለፈውም ሰልፍ የሚያዘጋጁ አካላትን ሳቀርብ ሰላማዊ ትግል ላይ እምነትም ስላለኝ ነው ግን ሰላማዊ ትግል ዝም ብሎ እየዘመሩ እንዲሄዱ አይደለም ወደ ተግባር ተቀይሮ ህዝቡን አስተባብሮ እውነተኛ ትግል ሲጀመር እንጂ ይሄ ትጥቅ ትግል የጀመሩ ወገኖችን እንደ ወደፊት እንዳይሄዱ በሚያዘናጋ መልኩ በተለያየ ትግሉ ስኬታማ እንዳይሆን በሚያደርግ መልኩ የሚደረግ የሰላማዊ ትግል ለስርዓቱ ነው የሚጠቅመው ስርዓቱ መፍራት አለበት ስርዓቱ በጦርነት ትጥቅ ትግልን የሚያዘናጋም ኃይል አላየሁም ላዘናጋም ቢል አይቻልም አሁን እኔ ለምሳሌ ላዘናጋብል ትጥቅ ትግሉን አልችልም አማራ ክልል የሚካሄደው የትጥቅ ትግል እንዲሁ ዝም ብሎ የፋኖ ትግል አይደለም የአማራ ህዝብ ትግል ነው መንግስት እየተዋጋ ያለው አሁን እንዲሁ ከፋኖ ታጣቂ ጋር ብቻ አይደለም ከአማራ ህዝብ ጋር ነው እየታገለ ያለው ህዝብ የኔ ነው ብሎ የያዘውን ትግል ማንኛችንም ብንተቸው ምን ብንለው ልናደናቀፈው አንችልም ኦሮሚያም ላይ ያለው እውነታ ይሄ ነው ስለዚህ እኛ እንቅፋት አልሆነም እንዳው በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎች ለምን ያን መንገድ እንደመረጡ የራሳቸው ምክንያት እንዳላቸው እውቅና ሰጥተን ነው እየተናገርን ጀስቲፋይድ ነው ይሄ ትግል ያንን ያለን ልደቱ በዚሁ ወደ ፋኖ ትግል እንምጣና ስለ ፋኖ ትግል ያለን አመለካከት ንገረን ፋኖ ላይ በተመለከተ የተለያዩ ሐሳቦች ይነሳልና እስቲ እንዴት ታየዋለህ የተርጋየደ ያለውን ትግሉን ተደግፈዋለህ ባንድሚው በሌላ ባስቀመጥከው አውድ ይሄንን ትግል ተደግፈዋለህ ያደረክ ያለው አስተዋጽኦ አለ እኔ ምን መሰለህ በሰላማዊ ትግል ምናምነው ኃይሎች ምናደርገው ትግል የትጥቅ ትግሉንም አፌክት ሊያደርግ ይችላል በትጥቅ ትግልም እንቅስቃሴ የሚያደርጉ ኃይሎች የሰላማዊ ትግሉን አፌክት ሊያደርጉ ይችላሉ የሁለታችንም ትግል ደግሞ ያገሪቱን ጣፈንታ የሚወስን ነው ስለዚህ ሁለታችንም በኃላፊነት ስሜት መስራት አለብን ብዬ አምናለሁ ለዚህ ነው አሁን የነሱን የትግል ሂደት የኔ አማራጭ የኔ ምርጫ ባይሆንም በኃላፊነት ስሜት ለምንድነው ይሄ ትግል የተጀመረው ለምንድነው እዚህ ትግል ውስጥ የገቡት የሚለውን አንደርስታንድ ማድረገው ሪኮግናይዝ ማድረገው ያለ ምክንያት አይደል አስፈላጊ ስለሆነ ስለዚህ እኔ ቅድምም ብያለሁ ይሄ ትግል እንዲሁ ፋኖ የሚባል ታጣቂ ኃይል ብቻ ሳይሆን የአማራ ህዝብ ትግል የአማራ ህዝብ ትግል ደግሞ ደግፋለሁ ለምን የአማራ ህዝብ የሚታገለው ምክንያት ስላለው ፖለቲካዊ ምክንያት አለ ይሄን በደንብ ጠንቅቄ ነው ማውቀው ለዚህ ነው የምናገረው አጀንዳ እየጻፍኩኝ ማቀርበው እንወያይ ምለው የህዝቡ ትግል ከንቱ እንዳይሆን ነው መና እንዳይቀር ነው
በሌሎች እንዳይጠለፍ ነው እንዳይከሽፍ ነው ይሄን ማወቅ አለበት ትጥቅ ትግል ውስጥ ገብቼ ወታደራዊ የሆነ ቴክኒካል ምክር ምናምን ልሰጥ አልችልም አንደኛ ባለሙያም አይደለሁም በትጥቅ ትግልም እምነት የለኝም ግን የአማራ ህዝብ የፖለቲካ አመራር ማግኘት አለበት የአማራ ህዝብ ትጥቅ ትግል የሚያደርገው ትግል በፖለቲካ ካልታገዘ የትም አይደርስም ፍጻሜው አያምርም ስለዚህ ያ ህዝብ ፖለቲካ አመራር ማግኘት አለበት ብዬ አምናለሁ የፖለቲካ ድርጅት ሊኖረው ይገባል ብዬ አምናለሁ ለዛ ህዝብ የሚደረገው ትግል ጽራት እንዲኖረው ፈልጋለሁ የተጠና ሳይንቲፊክ እንዲሆን ፈልጋለሁ በዛ ትግል ዙሪያ እንቅስቃሴ የሚያደርጉ ኃይሎች የሚያራምዱት ፕሮፓጋንዳ ሳይንቲፊክ እንዲሆን የተጠና እንዲሆን ፈልጋለሁ የኢትዮጵያን ህዝብ የሚከፋፍል ሳይሆን የሚያስተባብር ከዚያ ትግል ትሩፋት አለን ተጠቃሚ እንሆናለን ብሎ መላው ህዝብ የሚያምንበት እንዲሆን ፈልጋለሁ ለዛ ነው ሐሳብ የምሰጠው እንጂ በትጥቅ ትግል እምነት ኖሮኝ አይደለም አሁን ነባራዊ እውነታ መሆኑን ፋክቱን ስለምቀበል ትጥቅ ትግልን ይጥፋ ትጥቃችሁን ፍቱ ልንል አንችልም ጦርነትን ፕሮጀክቱ ያደረገ መንግስት በስልጣን ላይ እስካለ ድረስ ስለዚህ እነሱ የሚያደርጉት ትግል ያገሪቱን ጣፈንታ ይወስናል የሁላችንን ጣፈንታ ይወስናል ለዚህ ነው አስተያየት የምንሰጠው እንጂ የጦርነቱ ተካፋይ ሆነን አይደል እንደው ከዚህ አንፃር እንደው ባሰብከውና ባመንከው መልኩ ይሄ ትግል ምን እስካሁን አደረክ ለምሳሌ ፖለቲካ ስራ መሰራት አለበት አመራር መውጣት አለበት ብዙ ነገር አለ እንደ ከዚህ ቀደሙ ከዚህም ከዛም የሚነቅፍና የሚተች ይበዛል ብለ ትተዋል ወይስ በመትችለው ቀም ይሄን ሁሉ ስድብም ካለ ውርጅብኝም ካለ አንዳንድ ወገኖች ይሁሉ እየመጣባቸው ከትግሉ ተገፍተው እንዲወጡም እየተሰበኩም ግን ተጠናክረው ትግሉን እየደገፉ ያሉ ወገኖች አሉ በአንድም ይሁን በሌላ አንተ ምን አስተዋጽኦ ያደረክ ነው በመትፈልገውና ይሄ ትግል ያስፈልጋል በሚለው ያንተ አስተዋጽኦ የርክበት ርቀት አለ መሳይ ሞረሽ ለአማራ ህዝብ ትግል በየኮ አንድ ሰፊ መጣጥፍ የጻፍኩት እኮ የዛሬ ወር ከምናምን እና እኔ በዛ ሂደት የራሴን አስተዋጽኦ ለማበርከት ጥረት ያደረኩ ቀደም እንዳልኩህ በአማራ ጉዳይ ላይ የሚሰሩ ስብስቦች በተለይ አሁን ውጭ ሀገር ያሉ እዚህ እስካለው ድረስ ማለት ነው ከነሱ ጋራ ተቀራርቤ መድረክ አግኝቼ ሐሳብ አካፍል ደስ ይለኛል ይሄን ጥያቄ ያደረኩ ነው ጥረት ያደረኩ ግን ደግሞ እጃቸውን ጠምዝጄ ላስገድዳቸው አልችልም እኔ አቅሜና ሁኔታው በፈቀደልኝ መጠን ያደረኩ የፋኖ አመራሮችን እንደው በአንድም በሌላ ጥረት አርጋ ለማግኘት ለተረዳጀው በፖለቲካው የጦር ስልታቸው ላይ ወይም የጦርነት እንትናቸው ላይ ሳይሆን የፖለቲካ ስራ እየሰሩ እንዳለ በግል ያቃሉ ያንን ለማገዝ እዚህ ያለውን ተተግን ከነሱ ጋር ተገናኝተ ነው ያገስካቸው ያማከርካቸው ያለ መሳይ እኔ ምሰራውን ማቀሰው ነኝ እኔ ቅድም ምን ብያለሁ እኔ ሀገር ቤት መለሳለሁ ሰላማዊ ትግሉን መቀጠል ፈልጋለሁ በኢትዮጵያ ህግ ሰላማዊ ትግል ያደረክ በትጥቅ ትግል ጋር ትግል እንቅስቃሴ ከሚያደርጉ ሰዎች ጋራ ተገናኝተህ መመካከር በወንጀል ያስከስሳል እዛ ያገዛዙ ወጥመድ ውስጥ ለወድቅ አልችልም ለአጠቃላይ ትግሉ የሚያስፈልገውን መልእክቴን ግን በአደባባይ ያስተላለፍኩ ነው ከዛ ማንንም መጠቀም ይችላል በጽሁፍ ያስተላለፍኩ ነው እኔ የግድ ሰዎቹ ጋራ መገናኘት የለም ከተገናኘሁም ደግሞ ታቃለህ ሊመጣብኝ የሚችለው ነገር መጠለፊያ ነው የሚሆነው ስለዚህ ይሄን ልዩነት በደንብ ማወቅ ያስፈልጋል ውጭ ሀገር ያላችሁ ሰዎች የፈለጋችሁትን ልታረጉ ትችሉ ይሆናል እኔ አገር ቤት በህጋዊ መንገድ ነው መንቀሳቀስ የምችለው ህግን አክብሬ ነው ስለዚህ ህጉ የሚከለክለውን ነገር ላደርግ አልችልም ይሄን አንደርስታንድ ማድረግ ያስፈልጋል የፋኖን ትግል እንዴት ታየዋለህ የሚል መሰለኛ አንዱ ደስ ነበር አዎ እኔ ቅድም እንዳልኩ ነው የፋኖ ትግል ፋኖ ሎጂስቲክ የሚመራበት ወይም ምሽግ ሰርቶ የሚከላከለው ነፃ መሬት ኖሮት አይደለም ፋኖ መድፍ ታንክ ኖሮት አይደለም ወይም መካናይዝድ የሆነ ሰራዊት ኖሮት አይደለም ፋኖ የተሟላ ትጥቅና ስንቅ ኖሮት አይደለም ፋኖ ጠንካራ የሚባል ወጥ የሆነ የፖለቲካ አደረጃጀት ኖሮት አይደለም ወይም ደግሞ የተጻፈ የተሰነደ ወጥ የሆነ የፖለቲካ ፕሮግራምና አስተሳሰብ ኖሮት አይደለም ፋኖ መንግስትን ያህል ትልቅ አካል ግዙፍ አካል እንደዚህ ተቋቁሞ 6 ወር 7 ወር የተዋጋው ያለ ምክንያት አይደለም ህዝባዊ ድጋፍ ስላለው ነው የህዝብ ድጋፍ ባይኖረው ኖሮ ፖለቲካዊ ምክንያት ባይኖረው ኖሮ የፋኖ እንቅስቃሴ አንድ ወር ማይቀጥልም ነበር መሳይ ይሄ ግዙፍ መንግስት በድሮን በታንክ የታጠቀ ባንድ ጊዜ ይጨፈልቀው ነበር
ይሄ ያልሆነው ትግሉ ህዝባዊ ስለሆነ ነው የህዝብ ትግል ነው አሁን የብልጽግና መንግስት እየተዋጋ ያለው ፋኖ የሚባለው ታጣቂ ጋር ብቻ አይደለም የአማራ ህዝብ ጋር ነው እየተዋጋ ያለው ስለዚህ ከአማራ ህዝብ ጋር የሚደረግ ውጊያ መንግስት ሊያሸንፍ አይችልም ስለዚህ የፋኖ እንቅስቃሴ ወደርንም ጠላንም ህዝባዊ ስለሆነ መንግስት እንደሚያስበው በዘመቻ ሊሸነፍ አይችልም መቼውንም አይሸነፍ አንዱ ውጤት ይሄ ከዚህ በኋላ ብልጽግና አማራ ክልልን አረጋግቶ በበላይነት የሚመራበት እድል የለው ተስፋ መቁረጥ አለበት እንደማይሸነፍ ተስፋ ከቆረጠ ለምንድን ነው ህዝብ የሚያልቀው ወደ እውነተኛ ጄኒውን የሆነ ድርድር መምጣት አለበት መንግስት ወደደም ጠላ የማይሸነፈው ትግል ውስጥ ነው ያለው ስለዚህ የፋኖ እንቅስቃሴ በመጀመሪያ ደረጃ አይሸነፍ ሁለተኛ በሂደት መንግስትን ያዳክመዋል በስነልቦና ያዳክመዋል በኢኮኖሚ ያዳክመዋል በፖለቲካ ያዳክመዋል ከሌሎች አካባቢዎች የሚደረገው ትግል ተጨምሮ ከማዳከምም አልፎ ሊያፈርሰው ይችላል መንግስት የኔ ኮንሰርን ምንድነው ይሄ ትግል በትክክለኛ የፖለቲካ ድርጅትና አስተሳሰብ ካልተመራ መንግስትን ማፍረስ በራሱ ውጤት ላይሆን ይችላል መንግስት ፈርሶ የህዝቡን እልቂት ማቆም ካልቻለ መንግስት ፈርሶ የሀገሪቱን መፍረስ ማቆም ካልቻለ ሄደን ውጤታማ አንሆንም ለዚህ ነው አሁን መሰራት ያለባቸው ስራዎች መሰራት ያለባቸው ብዬ ነው ማምነው እና ይሄን በግልጽ ማየት አለብን ግን ፋኖ አንድ ህዝብ ውስጥ የሚደረግ ትግል ነው የአማራ ህዝብ ትግል ውስጥ ነው ያለው በኢትዮጵያ አጠቃላይ የሆነ ውጤት እንዲመጣ ከፈለግን በኢትዮጵያ ደረጃ ትግሉ መተባበር አለበት ትግሉ የሁሉም የኢትዮጵያ ህዝብ ትግል መሆን አለበት በአንድ አካባቢ ባለ ትግል በአንድ ህዝብ ትግል መላው ኢትዮጵያ መፍትሄና መድኃኒት ሊያገኝ አይችልም ይሄን ሁላችንም መረዳት አለብን ምናልባት አቶ ልደቱ የፋኖ አመራሮች እንግዲህ የፋኖ አመራሮች እንዳልከውም በተለያየ መልኩ የሚገለጹ አንድ አይደሉም ማዕከላዊነትን ያልጠበቀ አመራርን ያላቸው እንዲህ ብዙ የሚባል ነገር አለ ነገር ግን በተለያየ ቃለ መጠይቆች እንደምንሰማቸው የሚናገሩት ነገር ግልጽ ነው የሚናገሩት ነገር እንዲያውን አንተ የምትሰጋው ስጋት እንዲመጣ አይደለም የሌላው ኢትዮጵያዊን ትብብር ይፈልጋሉ ያ የሚመጣው የኢትዮጵያ ህዝብ ትብብር ነገ አንተ የምትሰጋው ሀገር እንዳትፈርስ ህዝብ እንዳያልቅ የሚያስችል እንደሆነ ያምናሉ ይህን ስራ ከወዲሁ መስራት አይቻልም ወይ በተለይ እንደናንተ አይነት ያለ ይሄ የፋኖ ትግል በሌላው ኢትዮጵያዊ ማለት ሰላማዊም በሌላ መልኩ እንዲቀላቀለው በማድረግ ረገድ የፋኖን ትግል በማገዝ ረገድ አሁን ከጽሁፍ ባሻገር ልደቱ በኢትዮጵያ ፖለቲካ ረጅም ዓመት እንደመቆየት እዚህ ለውጥ ላይ የሆነ አሻራ ማሳረፍ አትፈልግም ወይ ፋኖ ጀምሮታል ነገ ከነገወዲያ ውጤት ማምጣቱ አይቀርም ያ ውጤት ደማፍሶም ይሆን መምጣቱ አይቀርም እዛ ላይ አስተዋጽኦ እንዲኖር አትፈልግም ባንድም በሌላ ይሄን ትግል በማስተሳሰርም I'm sorry መሳይ እኔ አድማጭም የሚታዘበን ይመስለኛል አሁን ይሄን አራተኛ ጊዜ ነው ይሄን ጥያቄ ስታነሳው አስተዋጽኦ እንዲኖር አትፈልግም ወይ አዚፍ እኔ አስተዋጽኦ የለኝም ብዬ ትግሉን እንደተውኩት ጀርባዬን እንደሰጠሁት ያደረክ ነው ያወራህ ከፋኖ ትግል ጋር አስተሳሰር ነው ቀጥታ ከፋኖ ትግል ጋር ነው ትግል ነገርኩ በትጥቅ ትግል የሚካሄድ እንቅስቃሴ ጋር እኔ ቀጥተኛ ግንኙነት ሊኖረኝ አይችልም እምነቴም አይደለም አገር ውስጥም ህግ አይፈቅድልኝም አልኩ የአማራ ህዝብ ትግልን በሚመለከት በአጠቃላይ ትግሉን በሚመለከት ግን መስጠት ያለብኝን ሐሳብ እየሰጠሁ በአደባባይ እየሰጠሁ ነው በጽሁፍ እየሰጠሁ ነው የአማራ ትግልና ፋኖ ትግል አንድ አይነት እኮ ነው አሁን ቀደም ሲልም አንተ ገልጻል አማራ ማለት ፋኖ ማለት አማራ ነው የአማራ ህዝብ ትግል በትጥቅ ትግል የገባ ኃይል አለ ከዛ ውጭ ደግሞ የፖለቲካ ትግል ማድረግ አለበት ብዬ ማምነው አካል አለ እነዚህ ሁለት ኃይሎች በኃላፊነት ስሜት መስራት አለባቸው የትጥቅ ትግሉም የሰላማዊ ትግሉም የህዝቡን ህልውና የሚጎዳ መሆን የለበት የህዝቡን የትግል ውጤት የሚያራዝም መሆን የለበት ህዝቡ የሚከፍለውን የህይወት ዋጋ የሚያበዛ መሆን የለበት በዚህ ረገድ ኃላፊነት ስላለብኝ ነው ምጽፈው እምናገረው ይሄ መልእክት ደግሞ በአደባባይ ለሁሉም እየደረሰ ነው ከዛ ፋኖም ተጠቃሚ መሆን ይችላል ይገባል ብዬ አምናለሁ እና ደጋግመህ እንደዛ ብለህ ለምን ታነሳዋለህ ማለት ነው አሁን በትጥቅ ትግል የሚያምኑ ሰዎች የራሳቸውን መንገድ ይዘው ይስሩ እኛ እዛ ውስጥ ገብተን መፈትፈት የለብንም በጎ ነገር ግን ሊሰራ የሚችል ነገር በህዝብ ትግል ደረጃ ያለውን አቅጣጫ እያሳየን ነው ከሱ መጠቀም ለምሳሌ የፋኖ እንቅስቃሴ ሲደረግ የአማራ ህዝብ ህልውና ያሳስበናል ፋኖ እኮ በኃላፊነት ስሜት ካልሰራ ካልታገለ እኮ ተጠቅሚ ሆነው እኮ የአማራ ህዝብ ነው ያ እኮ ይመለከተናል ተጎጂም የሆነ የአማራ ህዝብ ነው ስለዚህ ያ የህዝብ ትግል
ጠንክሮ እንዲወጣ ከተፈለገ አንድ ወጥ የሆነ አመራር መኖር አለበት አይደል ሊነበብ የሚችል ኃላፊነት ሊወሰድበት የሚችል የተጻፈ ሰነድ ያስፈልጋል ይሄን መጀመሪያ ሐሳብ ነው ሳቀርብ ጩኸት ነው የነበረው ጫጫታ ነው የነበረው እንዴት እንዲህ ብለህ ትናገራለህ ነበር የተባለው አይደል ኋላ ግን ሰምታል አንተው ራስህ ኢንተርቪው ስታደርጋቸው ሰምቻለሁ መሬት ላይ ያሉት ፋኖች ግን ወደ አንድነት መምጣት አለብን ብለው አሁን ዛሬ በየቀኑ እየሰሩ ነው መጀመሪያ ግን እኛን ተቃወሙ እዚህ ዲያስፖራ ያለ ፖለቲከኛ ለምንድን ነው አሁን እንደዚህ አንደኛ ናቹራል ነው አንድ አዲስ የተቋቋመ ድርጅት በአንድ ጊዜ ብቁ ሆኖ ሊገኝ አይችልም ፋኖ በአንድ ጊዜ በአንድ ጀንበር አመራሩ ጠንካራ አስተሳሰቡ የጠራ ፕሮፓጋንዳው የሰመረ ሊሆን አይችልም በሂደት ነው ሊሆን የሚችለው በሂደት ግን ወደዛ መምጣት እንዴት ነው የሚቻለው የሚለውን አቅጣጫ ማሳየት ተገቢ ነው ብዬ ስለማምን ነው ይሄንን ማደርገው በዛ ደረጃ ኃላፊነታችንን እየተወጣን ነው ይሄን ስናደርግ ግን መስመሩን ለይተን ነው ትጥቅ ትግል ውስጥ ገብቼ መፈትፈት አልፈልግም እኔ የማምንበት አስተሳሰብ አይደለም የዛ ባለሙያም አይደለም ሁለተኛ እኔ ጥርት ያለ ሰላማዊ ትግል ነው ማካሄድ የምፈልግ በእነሱ መንገድ ግን አልቆም ካጠቃላይ የህዝብ ትግል አንፃር ግን ጠቃሚ የሆነ ሐሳብ ስሰነዝር እነሱንም ይመለከታል ለምን በእነሱ ትግል ውጤታማነት ወይም ውጤታማ ለመሆን ህዝቡ አፌክትድ ይሆናል እኛን ሁሉ ይመለከታል አገሪቱን ይመለከታል ለዚህ ነው ለምሳሌ ሻለቃ ዳዊት ወጥቶ አውዳሚ የሆነ ንግግር አደረገው እኔ መጀመሪያ ሰው ነው ወጥቼ የተቃወምኩት ለምን የህዝቡን ትግል ይጎዳል የህዝቡን መስዋዕትነት ያባብሳል ይሄን ሊሉ አይችሉም እንዲህ አይነት አስተሳሰብ ያማራ ህዝብ የለውም ያማራ ህዝብ ትግልን የሚመሩ ሰዎችም እንደዚህ አይነት አስተሳሰብ የላቸውም አቁሙ ነው ያለው ተንጫጫብኝ ሰው እሳቸውን አይደለም የተቸው እንዴት አንተ እሳቸውን ትተቻለህ ብሎ ሰው ጮህብኝ አሁን ያማራው ትግል ውስጥ አለን የሚሉ ሰዎች በየቀኑ እየወጡ እሳቸውን ሲተቹ ሰማል ይሄ ትክክል ሐሳብ ሲመጣ ወዲያው ሞቲቭን ጥያቄ ውስጥ ማስገባት አይደለም ምን ይያለ ነው ይሄ ሰውዬ ለምንድን ነው ይሄን ያለው ሻለቃ ዳዊትን አከብራቸዋለሁ እንጂ በዚህ እድሜያቸው በትግል ደፋቀና የሚሉ ሰው እሳቸውን ለማራከስ ብዬ ለማጥላላት ብዬ ሐሳብ ልሰነዝር አልችልም በግልም አላውቃቸውም ምንም የሚያገናኝ ነገር የለም ግን የህዝቡን ትግል የሚጎዳ ነገር ሲናገሩ ወዲያው ወጥቼ ነው የተናገሩ ይሄ ይጠቅማል ሁለተኛ እንደዛ አይነት ስሜታዊ ንግግር እንዳይደረግም ደግሞ አስተዋጽኦ አድርጋለሁ አሁን ሰውየው ሲናገሩ ከታተላቸዋል ይተረቀቃሉ እንዳመጣላቸው አይናገሩ ሌሎች ሰዎችም እየተጠነቀቁ ነው ይሄ ይጠቅማል ስለዚህ በተለይ የፋኖ መሪዎች የሚያደርጉት ፕሮፓጋንዳ ሁላችንንም ይመለከታል የራሳቸውንም ትግል ይመለከታል ያማራን ህዝብ ይመለከታል ኢትዮጵያንም ይመለከታል ስለዚህ ቅድም ያልከው ደግሞ ይሄ መታወቅ ያለበት ነገር ነው 15-20 የፋኖ መሪዎች መግለጫ እየሰጡ ካስተሳሰብ ግጭት ነፃ ይሆናሉ ከስተት ይጸዳሉ ብለህ ደግሞ ማሰብ የለብህ ፕሮፓጋንዳ ሴንትራላይዝድ መሆን አለበት ማዕከላዊ መሆን አለበት ፕሮፓጋንዳ በሳይንስ ነው የሚመራው በእውቀት ነው የሚመራው ሁሉም ታጣቂ እየወጣ ማይክሮፎን እየያዘ ለእናንተ ኢንተርቪው መስጠት የለበትም የተመደበ ሰው ኃላፊነት ያለው ሰው ነው መስጠት ያለበት አሁን ግን ምንድነው እየሆነ ያለው ያ ትክክል አይደለም ያ ፋኖንም የህዝቡንም ትግል ለጉዳት ያጋልጠዋል ሌሎች ያ ትግል እንዳይጠናከር የህዝቡ ትግል እንዳይጠናከር ዋጋ እንዲያጡ የሚፈልጉ ሰዎች ደግሞ የሚጠቀሙበት ዱላ ያገኛሉ ነገሮችን እየሰነጠቁ እርስ በርስ የሚጋጩትን ነገሮች በሚዲያ ያቀርቡ የሰዎችን አይምሮ ወደ ተዛባ አቅጣጫ ለመውሰድ ለማሳሳት ይጠቀሙበት እነዚህ ነገሮች ሁሉ መስተካከል መሳይ ታቃለው እኮ እንኳን መሬት ላይ እኮ ያለው ፋኖ ተሰብስቦ እኮ ውሳኔ ለመስጠትም ይቸገራል በድሮን እየተደበደበ ነው እኔ አሁን የሚያደርጉት ጥረት ራሱ ይገርመኛል እንዴት ሴፍ ሆነው እንደዚህ በጋራ ለመስራት ምናምን የሚጥሩት ብዬ አስባለሁ ይሄ ሰሜን አሜሪካ ውጭ ሀገር እኮ አንድ የፋኖ የድጋፍ ሰጪ ኮሚቴ እኮ ማቋቋም አልተቻለም እዚህ በነጻነት ሀገር ምን ይጎላል የሰዎች ኤጎ ካልሆነ በስተቀር የሰዎች ጥቅመኝነት ካልሆነ በስተቀር አንድ የፋኖ ወይም የአማራ ህዝብ ትግል የድጋፍ ኮሚቴ ማቋቋም እንዴት ያቀርባል ይሄን መፍጠር እንኳን አልተቻለም ትክክለኛ ሐሳብ ነው ምናልባት ወደ ሌሎቹ ጥያቄዎች ስላሉኝ ነው በሐሳብ እስማማለሁ እዚህ ያለው እንደዚህ አይነት ቁመና መኖሩ በጣም ያሳዝናል እዛ አንድ ለመሆን ሲሰባሰቡ እዚህ አሁንም ድረስ ንግግሩም የተጀመረ አይመስለኝም እስካሁን ያለው ነገር ፍጥጫ ነው መሳይ እዛ ያለውን ትግል ወደ አንድነት ከመምጣት ይልቅ ወደ ጥንካሬ ከመምጣት ይልቅ እዚህ ያለው ኃይል እየከፋፈለው በጎንድ ለተለያዩ ኃይሎች ገንዘብ በመላክ እኛን እውቅና ስጡ በማለት የመከፋፈል ስራ እየተሰራ ብዙ ገመና ነው የምንሰማው ይሄን ህዝቡ ማወቅ የለበትም
ስለዚህ መናገር በዚህ ላይ ማንሰራለን በዚህ ላይም እየሰራን ነው ከዚህ በፊትም ብዙ ነገሮችን ስናነሳ ነበር ወደፊትም እንሰራለን እዚህ ያለው የደጋፊነት ሚና መጫወት ሲገባው እዛ ያለውን ትግር ለመቆጣጠር በገንዘብ የሚያደርገውን የመከፋፈል ስራ ስናወግዝ ነበር ዛሬም ነገም እናወግዘዋለን ምናልባት ልደቱ ወደሚቀጥለው ጥያቄ ሊድ ገዢው ፓርቲን በተመለከተ ገዢው ፓርቲ ማለት የሚቻል አይደለም በአሁን ሰዓት ያለውን አገዛዝ እንደው ምን አይነት ለውጥ ነው ኢትዮጵያ ውስጥ መምጣት ያለበት ስር ነቀል ወይስ ይሄን ፓርቲ ውስጡ ገብተው የማስተካከል ከዛም ይሄ ፓርቲን ማዕከል ያደረገ ለውጥ ነው ምን ጠብቀው ወይም ባንተ በኩል የሚታይ ወይስ ስር ነቀል የሆነ ለውጥ ነው የሚያስፈልገው ኢትዮጵያ ውስጥ ሁለት አማራጭ ነው ያለው ያ አማራጭ የሚወሰነው ግን በእንትን ነው በአጠቃላይ በትግሉና በገዢው ፓርቲ ባህሪ ነው ሁለት አማራጭ ስለህ ምንድነው ለምሳሌ ይሆናል ይያልኩ አይደለም ነገ ለምሳሌ ተነስቶ ብልጽግና ፓርቲ በጠቅላይ ሚኒስትር አብይ አህመድ የተነጠቀውን ስልጣን በእጁ አስገብቶ በዚህ ልንቀጥል አንችልም በጦርነት ይችን ሀገር የትም ልንወስዳት አንችልም አሸናፊም ልንሆን አንችልም ስለዚህ ኢትዮጵያ ውስጥ ካሉ ታጣቂ ኃይሎች ጋራ ጀኒውን የሆነ ድርድር መካሄድ አለበት የተኩስ ማቆም ስምምነት መፈረም አለበት ከዛ ደግሞ ጀኒውን የሆነ ሐቀኛ የሆነ ናሽናል ዲያሎግ ወይም ደግሞ የውይይትና የድርድር ሂደት መጀመር አለበት ያ ሂደት ደግሞ ወደ አዲስ የሽግግር ሂደት ሊያስገባን ይገባል ብሎ ብልጽግና ፓርቲ ቢወስን ይሆናል ጥያቄ ነው ኢፍ ነው ያለው ይሆናል ይያልኩ አይደለም አብዛኛውን ባህሪውን ስናየው እንደዛ የማድረግ ፍላጎት ያለው አቅም ያለው አይደል ግን እንደዛ ቢል ኦኬ ያ ምንድነው የሚሆነው አዲስ የሽግግር ሂደት ሊቋቋም ይችላል ያ የሽግግር ሂደት ራሱ ብልጽግና ፓርቲንም የሚያካትት ነው ስለዚህ ከአሁን በኋላ ጦርነቱ የሚቀጥልበት ሁኔታ ይቆማል የሚያልቀው ህዝብ ይቆማል ችግራችንን በግጭት በጦርነት ሳይሆን በሰላማዊ መንገድና በድርድር የምንፈታበት ሁኔታ ይፈጠራል ማለት ያው ቅድም እንዳልኩ መንግስት ይሄን የመቀበል እድሉ ጠባብ ሊቀበልም የማይችልበት እድል ሰፊ ካልተቀበለ ግን ያ ለውጥ አልነበረም ለምሳሌ አሁን የምትለው ነገር ባለፈው ያንን ኢህአዴግ እኮ አፍርሰው እነ አብይ አህመድ ሲመጡ ሁሉ ነገር ይቀየራል ነው ያለውንም ቃል በተግባር አልዋለም የኢትዮጵያ ህዝብ ቃል ተስፋ ሁሉ አንድ ላይ ነው መከነው ስለዚህ እነዛ ሰዎች ናቸው የቀጠሉት አሁንም እነዚህ ሰዎች የሚቀጥሉበትን እድል አመቻችም ወይ አሁን የምትለው አንተ አማራጭም በፊት የሆነው ምንድነው የሽግግር ሂደት ውስጥ አይደለም የገባነው አዲስ የሽግግር መንግስት አልተቋቋመም እንኳን አዲስ የሽግግር መንግስትና ለውጡን የሚመራ የጋራ የሽግግር ኮሚሽን አልተቋቋመም ሽግግሩ እንዴት መመራት እንዳለበት በጋራ የተስማማንበት ሮድ ማፕ የለም በቃ ዶክተር አብይ መጡ እኔ ያሻግራችኋለሁ አሉ ህብረተሰቡ ማህበራዊ እብደት ሊባል የሚችል ቀውስ ውስጥ ነበር ተቀበላል እኛ እየተነሳን ነው ሮድ ማፕ የለውም የጋራ የሆነ አሸጋጋሪ ኮሚሽን ያስፈልጋል በዚህ መልኩ አንድ ፓርቲና አንድ ግለሰብ ሊያሻግረና አይችልም ስንል አፋቸውን ዝጉ ተባለ ዝም በሉ ያሻግሩናል ይሄ ሰው የሙሴ ናቸው ተባለ ትልቁ ስህተት የተሰራው ይሄ ነው እኔ አሁን የአይነት ሁኔታ ይደገም ይያልኩ አይደለም ከዚያ የተማረ ገዢው ፓርቲ ብቻውን የሚቀጥልበት ሳይሆን ሁሉን አቀፍ የሆነ አሳታፊ የሆነ ገዢው ፓርቲ እንደ አንድ ፓርቲ ብቻ የሚወከልበት የሁሉም ስብስብ ውክልና ያለው የሽግግር ሂደት ከተፈጠረ ነው ምን አሁን ያለው መንግስት ይሄን ይፈጥራል ይያልኩ አይደል ከተፈጠረ ይሄ ካልሆነ ምንድነው ነው እዚህ ላይ ስታክ አደረግን ችግር አለ ይሄ መንግስት የመቀበል ድሉ ጠባብ ነው ይሄን እየጠበቅን ልንቀጥል አንችልም ይሄን ካልተቀበለ ምንድነው የሚሆነው ይሄን ካልተቀበለ በህዝብ ትግል ተገዶ ከስልጣን መውረድ አለበት ከስልጣን ወርዶ ተቃዋሚዎቹ በኢትዮጵያ ያሉ አዲስ የሽግግር ሂደት ማቋቋም አለባቸው ይሄ መንግስት እስከ መጨረሻው ድረስ የኃይል አማራጭን ተከትሎ ከቀጠለ የዛ የሽግግር ሂደት አካል ሊሆን አይችልም ተሸናፊ ሆኖ ነው የሚበተነው ከወዲሁ ግን እልቂቱ መቆም አለበት በጦርነት መፍትሄ አይመጣም ብሎ ከልቦ አምኖ ልቦና ሰጥቶት ይሄን ተገቢ አማራጭ ከተቀበለ ግን ነገ ሊቀበል የመፍትሄው አካል መሆን እድል ሊሰጠው ይገባል በያምናለሁ ከዛ ውጪ ግን የመቀበል እድሉም ጠባብ ነው ያለና አማራጭ ምንድነው ህዝቡን አስተባብረን መራራ ትግል አካሂደን ከስልጣን እሱን አውርደን አዲስ ሁሉን አቀፍ የሽግግር ሂደት መፍጠር ሁለቱን ያለው አማራጭ
ሌላው እንግዲህ ጥያቄ በግሌ ተመልሶልኛል ምናልባት ለውጡ ላይ ሊመጣ የሚችለው ወደፊት ምን ይሆናል በሚለው ላይ ወደፊት ምናልባት በሰፊ ምን መጣበት አንድ መድረክ እንደሚኖረን ተስፋ አደርጋለሁ ሌሎች ጥያቄዎች ስላሉኝ ወደዛ መገባው በትግራይና በአማራ መሃል ግንኙነቶች እንዲሻሻሉ አንዳንድ እንቅስቃሴዎች ከሌሎች ጋር እንደምታደርግ በአንዳንድ አንድ የሆነም ስብስብ አቋቁማችሁ ጥረት ያደርጋችሁ ነው እስቲ ስለዚህ ነገር ምን ማለት ይቻላል የሁለቱ ብቻ ነው ወይስ ሌላውንም ወደፊት ሊያካትት ይችላል እንቅስቃሴያችሁ ለምንስ አስፈለገ የሚለው እንደው እንዴት ይገልጸዋል ለምን አስፈለገ የሚለው ግልጽ ነው ታውቃለህ ያ ጦርነቱ በተጀመረው ወቅት ቅራኔው የፖለቲካ ኃይሎች ብቻ ሳይሆን የህዝብ ለህዝብ ቅራኔ እንዲሆን ነው የተደረገው ወንተብሎ የአማራና የትግራይ ህዝብ በታሪኩ እርስ በርስ ተዋግቶ ያውቃል በታሪኩ ለብዙ ሺህ ዘመን አብሮ የኖረ ህዝብ ነው በብዙ ጉዳዮች የጋራ ማንነት ያለው ህዝብ ነው በታሪክ በስነ ልቦና በእምነት በብዙ ነገሮች የተጋመደ ህዝብ ነው አንድም ቀን ባያቶቻችን በአባቶቻችን ዘመን የትግራይ ህዝብና የአማራ ህዝብ ጎራ ለይቶ እርስ በርስ በተለይ በግዛት ይገባኛል ጥያቄ ተዋግቶ ያውቃል ለመጀመሪያ ጊዜ የተዋጋው አሁን በእኛ ዘመን ነው በዚህ ትውልድ ጊዜ ነው የተዋጋው ይሄ ትልቅ ስህተት ስለዚህ ይሄ መቆም አለበት የሁለቱ ህዝብ መለያየት ሆን ተብሎ ነው ባገዛዙ እየተሰራ ያለ ፕሮፓጋንዳዎች እየተፈጠሩ በህዝብ ውስጥ ያሉ ቅራኔዎች መፍትሄ እንዳያገኙ ሁሉ ጊዜ ተንጠልጥለው እንዲቀጥሉ አንዱ ህዝብ ሌላውን በጥርጣሬ በጠላትነት እንዲያየው ይሄን በማድረግ የራሳችንን ስልጣን አስጠብቀን እንቀጥላለን ከሰሜን አካባቢ የሚመጣብንን ጥቃት ወይም ቻሌንጅ እንዳይመጣብን እናደርጋለን የሚል ታቅዶ ነው እየተሰራ ያለው የአማራ ህዝብና የትግራይ ህዝብ ይሄን መንቃት አለበት ማወቅ አለበት ይሄን ሴራ ማክሸፍ አለበት የሚያከሽፈው ለምንድን ነው እንዴት ነው በቃ ከዚህ በኋላ ገብቶናል ተረድተናል እኛን በመጠቀም አገዛዙ ሊጠቀም እኛን በመከፋፈል አገዛዙ ሊጠቀም አይገባም ስለዚህ አንዱን የምንላቸው ጥያቄዎች ልዩነቶች በውይይት በድርድር መፍታት እንችላለን ከዚህ በኋላ እርስ በርሳችን አንዋጋም አንጋጭ ማለት አለበት ስለዚህ በዚህ ረገድ ኮንሰርን ሆነን ምንሰራ ሰዎች አለ የሁለቱ ህዝብ ግንኙነት ይሻሻል ስንል የኦሮ አማራ አይነት ግንኙነት እንዲመጣ አይደለም ፍላጎት ሁለቱ ህዝብ ተባብሮ ሌላ ህዝብ ላይ እንዲዘምት ወይም ሌላ ኃይል እንዲያጠቃ አይደለም ሴራውን እንዲያከሽ መከፋፈሉን እንዲያቆም እርስ በርስ መጋጨቱና መዋጋቱ እንዲቆም የትግራዩ ጦርነት ከቆመ በኋላ አሁንም ይሄ ችግር የት ላይ እየተፈጠረ